አባዬን ጉድ ሰራቻቸው እና አባዬን እንግዲህ በምን መንገድ እንደሆነ ባላውቅም ቤቱን የራሷ አደረገች ማለት ነው። ዳኒም ደግሞ ከዚህ በኋላ አንገቴን እሰጣለሁ እንጂ ይሄንን ቤት አንቺ አትወርሽም ብሎ አስጠነቀቃት። አባዬም ደግሞ ቅድሚያውኑ ተጠንቅቀው ስለነበረ እንግዲህ ከዚህ ከጥይትና ከዚህ ከቤት ምረጪ፣ ቤት እንዳልሽ ሳትኖሪበት ትሞቻለሽ ብለው እንግዲህ አባዬም ሽጉጡን አቀባበሉ። ትሁትንም ወጥመድ ውስጥ ከተተቻት ማለት ነው። ወይዘሮ ቲና እንደምንም ብላ እንግዲህ አውቃ እሷ ባለፈ የምንገናኝበት ቦታ ላይ ወረቀቱን ይዘሽ እንድትመጪ ትሁት እና አባዬ እነ ካሌብ እንዳያዩሽ ብላ ስልኩን አባዬ እንዲያነሳ አደረገቻቸው። ከዛ በኋላ እሷ ከተመስገን ጋር ተነጋግራ እንግዲህ እንደምንም ብላ ትሁትን አደንዝዛ የካሌብ ልታደርጋት አሰበች፣ ወሰናለች ማለት ነው። እሱም ደግሞ በጣም ነው ደስ ያለው፣ ምክንያቱም ትሁት እጁ ላይ ልትገባ ስለሆነ። ከዛም ትሁት ስልኩ ማን ይደውል አላየችም። አባዬ ነበሩ ስልኩን ያነሱት። አባዬ በጣም ደነገጡ። ትሁት እንደዚህ ስሳሳልሽ፣ እንደዚህ ስራራልሽ አሳልፈሽ ለነኚህ ሰዎች ሰጠሽኝ ከሆነ እድሜ ልኬ ነው የማዝንብሽ የእውነት እያለ አባዬ እንባ ቀረሽ ነበረ ሲናገሩ ነበረው። ከዛም እሷም ተደናገጠች እና አባዬ ቁርሱን ለምንድን ያልበላው ስትል በቃኝ ብለው ሳንተረን እንዴ አባዬ አልበላህም እኮ አይ በቃኝ አልኩሽ በቃ የሚሄድበት አለ ደህና ሁኚ ብለው ሄደ። አባዬ በፍራቻና በቃ በሀሳብ ዳኒ ደውለው ጠሩትና አገኙት። ዳኒ አረ ዛሬ የሰማሁትን ነገር ማመን አቅቶኛል። እንዴ አባዬ ምን ተፈጠረ? ምን ሆነሃል? ፊት ልክ አይደለም። አዎ ልክ አይደለሁም ልጄ ዳኒ። ትሁት አሳልፋ ሳሰጠኝ አይቀርም ማለት አላቅም። ቲና ግን ደውላ ባለፈ የምንገናኝበት ቦታ ላይ ወረቀቱን ይዘሽ እንድትመጪ አለች ብላ ስልኳ ላይ ደወለች እና ትሁት ምን አለች? ትሁት አላየችውም። እኔ ነኝ ዝም ብዬ ጆሮዬ ላይ አርጌ ያዳመጥኩት። ከዛ በኋላ ግራ ተጋባው። የኔ ልጅ ይሄንን ወረቀት ምንድን ነው? ወረቀቱ የት ነው? የምንድን ነው የሚለውን ማየት አለብኝ። ከዛ በኋላ ያንን ወረቀት እንግዲህ እንዴት በምን መልኩ ነው ሄደን ማምጣት የምንችለው ወረቀቱን አባዬ ሲለው አላቅም ዳኒ። ከዛ ኤደን እቤት ሄዳ ያንን ወረቀት እንድታመጣ አደረጓት። ወረቀቱን እቤት ሄደው ካመጡ በኋላ ከዛም ኤደን እንደምንም ብላ ትሁት ክላስ ገብታ እንግዲህ መኝታ ክፍሏን ገልጣ ወረቀቱን አወጣች። ከዛም በር ሲንኳኳ ትሁት ሰማች። ማን ነው ስትል እኔ ነኝ ትሁቴ፣ እዚህ ነሽ እንዴ? በቃ እመጣለሁ ተመልሼ፣ አሁን ግን በጣም ስለቸኮልኩኝ መሄድ አለብኝ ብላ ሄደች። ወረቀቱን እንግዲህ ሳይከፍቱት ሰስፔንስ አድርገውን እንደዚሁ ወደዛ ሲሉ አንዱ ስልክ ሲደውል አንዱ ወደዚህ ሲል አለቀ ማለት ነው። እንግዲህ ተመስገን ትሁት ጋር ደውሎ ስሚ እህትሽንና የእህትሽን ልጅ የምትፈልጊ በህይወት የምትፈልጊ ከሆነ አሁን በምሰጥሽ አድራሻ ቶሎ እንድትመጪ፣ ደግሞ ለአንድ ሰው እንዳትናገሪ መምጣትሽን፣ ለአባዬም ሆነ ለካሌብ ዝም ብለሽ ነይ፣ እህትሽን ማግኘት ከፈለግሽ አላት። ከዛ በኋላ እሱም ደግሞ ምንድነው ቲና ከዚህ በኋላ ምንድነው አንተ ብቻ ዝም ብለህ ደውልላት ምንድነው ያስፈራ አለ። ከዛ በኋላ ትሁትም እሺ ብላ እህቴ ምንም እንዳታደርጋት እሺ በቃ እመጣለሁ ምናምን ብላ እሺ አለችው። ከዛ በኋላ እሱም ዘጋችሁ እኮ አዎ ትዝጋው ጥሩ ነው። ከዛ በኋላ ዘጋችሁ ስልኩን። ትሁት ማን ጋር እንደምትደውል አላውቅም። እህቷ ጋር ይመስለኛል ሳስበው፣ ስልኩ አልተነሳላትም። አሁን ትሁት ትልቅ ስህተት የሰራችው ምኑ ጋር ይመስላችኋል? ለአባዬ ሳትናገር ዝም ብላ መውጣቷ አባዬን በጣም ያሳዝናቸዋል ማለት ነው። በጣም ነው የሚያዝኑባት እውነት ለመናገር። ምክንያቱም መናገር ነበረባት የምትሄድበትን ቦታ ወክ እንኳን ስታደርግ ትነግራቸው ነበር። ግን እሷ ለአባዬም ሆነ ለማንም እንዳትናገሪ ብትላትም መናገር ነበረባት። ዝም ብላ ወታ መሄድ አልነበረባትም። እንግዲህ ወይዘሪት ትሁት አሁን ትልቅ ስህተት ሰርታለች። አባዬ ደግሞ እየከዳቻቸው ያክል ነው እየተሰማቸው እውነት ለመናገር እና ለምንድን ነው እንደዚህ ያደረገችው ትሁት? ቆይ እንዴት እኔ ለእሷ ይሄ ሁሉ መስዋዕት እየከፈልኩኝ እሷ ግን ለእኔ ምንም ነገር ሳትከፍለኝ ቆይ ለምን እያለ አባዬ በጣም ከዛም ትሁት በጣም ግራ ተጋባችና ቲና የቀጠረችበት ቦታ ሄደች። ተመስገን ትሁትን ሳይ ወደ ኋላ ሄደ። ቲና እንግዲህ ትሁትን ትከሻዋን ነካ አደረገቻትና ትሁት እንዴት ነች ስትል ትሁት ፍዝዝ አለች።
ከዛም ተመስገን ትሁትን ይዟት ሄደ ማለት ነው። እንግዲህ ተመስገን የራሱን አግኝቷል። አሁን ወደዛም ይሁን ወደዚህ ወይዘሮ ቲና ግን ይሄን ቤት መቼም አታገኘው፣ መቼም ማለት ነው። ሲያምራት ይቀራል እንጂ መቼም አታገኘው እውነት ለመናገር እና አባዬ ግን በጣም ነው የፈሩት። ዛሬ አሳዝኖኛል እውነት ለመናገር አባዬ በጣም ነው ያሳዘነኝ። ይሄን ቤት ድርጅቴን ትሁት አሳልፋ ሰጠችኝ። ትሁትማ አሳልፋ አትሰጠኝም። የምር እንደዚህማ ካደረገች እያለ ብቻውን እያወራ ነበርና አባዬ ቆይ እስኪ ለማንኛውም እንረጋጋ። መረጋጋቱ ሳይበጀን አይቀርም። ትሁት እንደዚህ አታደርግም በፍጹም። እኔ ላምናትም አልችልም። አይ የኔ ልጅ እኔም ፈርቻለሁ። ብቻ እስኪ መልካሙን ያሰማን አለና ከዛ በኋላ እንግዲህ ትከሻዋን ነካ አድርጋ አደንዝዛ ሄደች። አባዬ እንዴ ወረቀቱን ከፈተው እንጂ ምንድን ነው እሱ እኮ እዚህ ሰስፔንስ ያደረጋችሁን እኮ አለችው ሄዱዬ። ከዛ በኋላ እኮ እኔ ፈራሁ እኮ የኔ ልጅ ያልሆነ ነገር ውስጡ ካለ ብዬ በጣም ፈርቼ ነው ልጄ። እንዴት ላድርግ ታዲያ? አራት ፍራ አባዬ፣ ሁሉም ለመልካም ሊሆን ይችላል። ዝም ብለህ ክፈተው አለችው። ሊከፍት ሲል እንግዲህ ሲታገለው ወረቀቱን ስልክ ደውሎ ዳኒ ወደ ቤት ትሎኑ አላቸው ማለት ነው። ከዛም አባዬና ኤደን ወደ ቤት እየተሯሯጡ ተያይዘው ሄዱ። ከዛም ቲና ለዳኒ ደወለችለትና ዛሬ በጣም ደስ ብሎኛል። ምን ተገኘ የሁሉ ደስታ? አንቺ ልጅ አሁን ላይ እኮ ለእኔ ምንም እየነገርሽኝም አይደለም፣ ምንም እያካፈልሽኝም አይደለም። አላካፍልህም። ለምን መሰለህ? እኔ ሚስጥሬን ስነግርህ አንተ ሚስጥሬን ሄደህ ትነግራቸዋለህ። ምክንያቱም አንተ ከነሱ ጋር ነህ፣ ከኔ ጋር ስላለሆንክ ሚስጥሬንማ አልነግርህም። ግን ደስ የሚለው ነገር ተሳክቶልኛል፣ ቤቱ የራሴ ሆኗል አለችው። ከዛ በኋላ እንዴት? ቆይ እንዴት ሆነ? በቃ ሆነ። ደስ ልልህ እኮ ነው የሚገባው። ከዛ በኋላ እሺ የሆነልሽ እንግዲህ ብሎ ጥሏት ሄደ ዳኒ። ከዛም እሷ ዳኒ እሰራልሃለሁ ገና መቻየህና ከኔ ጋር ልትበላ ነበር ተካፍለ፣ በፍጹም አይሆንልህም እያለች ብቻዋን ማውራት ጀመረች። ከዛም አባዬ ጋር ሄደና አባዬ አህረቲና እንደዚህ እያለች ነው፣ እኔ ግን ምንም ውስጤ ደስ አላለውም። ቤቱን እንትን ልትለው ነው፣ ድርጅቱን የራሴ ላደርግ ነው ምናምን ብላለች። ምን? አዎ እኔ እኮ ውስጤ እየፈራ ነበረ የኔ ልጅ፣ በጣም ውስጤ ፈርቶ ነበረ። ዛሬ በጣም አዝናለሁ እያለ እንግዲህ አባዬ እውነት ለመናገር በጣም ነው የፈራው። እንግዲህ ወይዘሮ ቲና ቤቱን በምን መንገድ እንደሆነ ባላውቅም ቤቱን የራሴ አድርጌዋለሁ። ዛሬ በጣም ደስተኛ ነኝ። የሚገርማችሁ እንደኔ ደስተኛ የለም እዚች ምድር ላይ እያለች እንግዲህ ያዙ ይልቀቁኝ ትላለች ማለት ነው። አባዬ እንግዲህ ሌላ ወጥመድ አዘጋጅተውላታል ማለት ነው። በሚገባ እዛ ወጥመድ ውስጥ ከገባች ቲና ስትንከባለል ትኖራታለች እንጂ መቼም አሁን ዋነኛው ነገር ግን ትሁትን አመለጠቻቸው። ትሁትን ወስዷታል ማለት ነው አቶ ተመስገን። ወይዘሪት ቲና አደንዝዛታለች ማለት ነው። በእጇ እንደዚህ ነካ ስታደርጋት ልጅቷ ፍዝዝን ያለችው። እሺ ትሁት እንዴት ነሽ ብላ ነው ፍዝዝ ያደረገቻት ወዲያው። ከዛም እንግዲህ ወይዘሮ ቲና ይሄን ቤትማ የራሴ ያደርገዋለሁ ካሁን በኋላ። አይ ቲና ጀግና እኮ ነሽ፣ እንዳንቺ ጀግና እኮ የለም እዚች ምድር ላይ። የምሬን ነው። ጀግና ነሽ። በቃ አይገልጸውም። ገና ሰራላችኋለሁ። እንደዚህ ማለቃቸውም እነኚህ ሰዎች እንግዲህ ዛሬ ወደ ውጭ ነው የሚወጡት። እዚህ ቤት ውስጥ አይቀመጡም። ዛሬ ኑሯቸው ሁሉ ጎዳና ነው እያለች እንግዲህ ያዙ ልቀቁኝ እያለች ትገኛለች ማለት ነው። እሺ ይሆንልሽ፣ እስቲ ይሆንልሽ። ግን የሚሆንልሽ አይመስለኝም። ይሆነ እንጂ ዳኒ ይሆናል። አንተ መቼም ከኔ ጋር እንዳሉን ካውቃለሁ። በቃ ለማንኛውም ደስ ብሎኛል። እኔ ደስታዬ በጣም የሚያስደስት ከሆነ ከጎንዴ እንድትሆን እፈልጋለሁ አለችው። አይ ይሄማ የማይታሰብ ነው። ትሁት ማነሽ ቲና ወደ ኋላ አትመለሽ እንጂ የኔና አንቺ ነገር እኮ አብቅቷል። ግን ቤቱ ስለተሳካለች በጣም ደስ ብሎኛል ብሎ ጥሏት ሄደ ዳኒ። እሷ መቼም ይሄ ቤት የእሷ ሊሆን አይችልም። በምንስ መንገድ ይሄን ቤት የራሷ ልታደርገው ቻለች ነው አሁን ጥያቄ። ቲና ይሄንን ቤት በምን መልኩ የራሷ ልታደርገው ቻለች? አሁን ትሁትን አስጠቆራት። እንግዲህ ትሁትን ጎትታ ከዛ ቤት አስወጣቻት ማለት ነው። ከዛም አቶ ተመስገን በሰጣት ሎኬሽን በዚህ አድራሻ ቶሎ እንድትመጪ ይፈልጋለሁ አላት። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ ወይዘሪት ቲና ዛሬ አባዬን ቤቱ ከዚህ በኋላ የራሴ ይሆናል፣ አሁን ሁላችሁም ወደ ውጪ ውጡልኝ፣ ቤቱን ለቃችሁ አለቻቸው። አባዬም ደግሞ እውነትሽን ነው ያልሽው፣
አንቺ እኮ ቀልሽ አይጠገብም ባክሽን፣ እንደው ይሄን ቤቱን ለመውሰድ ብሎ እንግዲህ አባዬ ከዚህ ከጥይትና ከቤቱ ትመርጫለሽ፣ ቤት እንዳልሽ እንደዚሁ ይሄ ቤት ሐውልት ሆኖ ይሰራልሻል። ከዚህ በኋላ እስቲ ምን እንደምናመጣ አብረን የምናየው ይሆናል አባዬ። ከዛም ዳኒ አንቺ ሴትዮ ከዚህ በኋላ ይሄንን የማይረባ ዛቻሽን ማስፈራሪያሽን የምትቀጥይ ከሆነ አሁን ጉድሽን ነው የምዘረግፈው ብሎ አስጠነቀቃት። እኔ ምን ጉድ አለብኝ? ምንም ጉድ የለብኝም አቶ ዳኒ። ለማንኛውም ዛሬ ተሳክቶልኛል። እቃችሁን ኮተታችሁን አዛክታችሁ ከዚህ ቤት ውስጥ እንድትወጡልኝ ፈልጋለሁ፣ አለበለዚያ ግን ከባድ ችግር ይፈጠራል አለቻቸው። ጭራሽ የቤቱ ባለቤት ሆና ማለት ነው። ከዛም በኋላ እንግዲህ ቲና ከት ብላ እየሳቀች ወደ ተመስገን ሄደች። አሁን ድርሻው ያንተ ነው፣ አንተ ደግሞ የራስህን አላማ ማሳካት አለብህ። ትሁትን ደውልና አስፈራራት። ከዛ በኋላ ደወለ። ይኸውልሽ እህትሽንና የእህትሽን ልጅ ማግኘት ከፈለግሽ ቶሎ ብለሽ በምሰጥሽ አድራሻ እንድትመጭ ይፈልጋለሁ አላት። ከዛም እሷ እህቴን ምንም እንዳታደርጋት እባክህን፣ እህቴንና የእህቴን ልጅ ምንም እንዳታረጋቸው እያለች ተማጸነች። እንደዛ ካልሽ በምሰጥሽ አድራሻ ቶሎ ብለሽ እንድትመጭ ይፈልጋለሁ፣ አለበለዚያ ግን ከባድ ችግር ይፈጠርብሻል ትሁት፣ እህትሽን በሕይወት አታገኛትም አላት። ከዛም እሷ ኧረ እባክህ እመጣለሁ፣ መጣሁ በቃ እሺ በቃ እንደዚህ አታድርግ ግን መጣሁ አለችው። ከዛም ጎበዝ ልጅ ተመስገን። አይ ቲና ጥሩ አይዲያ እኮ ነው ዛሬ ያመጣሽው ጎበዝ፣ አሁን ተስተካከለ። አሁን ምን ማድረግ ነው ያለብን? ዝም ብለህ ተከተለኝ አንተ አለችው። እሷ ለካ የምታደንዝዝበት ይዛለች። ትሁትም ፍዝዝ ያለች ፈዛዛ ለአባዬ ሳትደውል ዝም ብላ ወጥታ ሄዳለች። ከዛም እንግዲህ ትሁት የሆነ አጥር ስር ተቆማ እነሱን እየጠበቀቻቸው እያለ ካሌብ ማነው ይሄ ተመስገን ከርቆ አይቷታል። ትሁትን መታለች ሂጂ አላት። እሱ ተደበቀ። ከዛም ትሁት ቆማ እንደዚህ እያቀረቀረች እያለ ቲና መጣችና ጠጋ ብላ ትከሻዋን ነካ አደረገቻትና ትሁት እንዴት ነሽ ብላ ስትላት ልጅቷ እዛው ፍዝዝ ብላ ቀረች። አቶ ተመስገንም እንግዲህ አዝሏት ውልቅ አለ ማለት ነው። ወይዘሮ ቲናን በጣም ያሳዝናል።